ለምሳሌ ማርክ ተስፋዬ ቪዲዮ አብረው ኢንተርቪው ሲያደርጉ የነበረው ቪዲዮ ሌላ ሴት ሰርታ ለዛ ሴት ምንድን ያለው እኔ እኮ አላውቃትም። ተመልከት፣ አብሮ ቪዲዮ ኢንተርቪው ሲደራረጉ ያለውን ቪዲዮ እኔ ካለ አላውቃትም። ኢታክ ራሱ እሷን አስተማሪ ነው። ኢታክ አስተምረው አብረው ኢንተርቪው አድርጋ እኔ እኮ አላውቃትም። ለምን ስሜታ በዚህ ደረጃ የሚያውቅ ሰው አብሮ አንድ ወንበር ላይ ተቀምጦ ሳይጠጥቆ እኔ አላውቃትም ምን ማድረግ እችላለሁ? አላውቃትም ስለማላውቃት ነው እና ምንም ማድረግ አልችልም ያለ በቁም አንተ የካደት ነገ ምንም ያደርግሃል። እንደዚህ አይነት ሰው እነዚህ ግሩፖች እነዚህ እሬቻ ላይ ያዙ ሊቀቁኝ የሚሉ አገር የሚያስቸግሩ ይመታል አታይ ስብስቦች ለዚህ የምታምር ቆንጆ ተስፋ ለነበራችሁ ቀነኒ ያልሆኑ አረመኔ ስብስቦች ስፔሻሊ ማዘር ሁለቱ ሴቶች አይደለም አራት ሴቶች እሬቻ ላይ የነበሩ የአንዱ ዓለም የአልበም ምርቃት ቀን ቀነኒ ፒንክ ለብሳ አብራቸዋለች። አናቃትም ያሉት ተመልከት። አሁን የዛሬ 7-8 ወር ነው የአንዱ ዓለም አልበም የተመረቀው። እዛ ቪዲዮ ላይ ሁሉም ሴቶች አብረዋት በቀነኒ ጋር ግን ምን አይነት የአረመኔ ስብስብ ለገዛ ባህላቸውን ላስተዋወቀችው አብረው ቪዲዮ ፎቶ ላላቸው አናቃትም ብሎ ደረጃ ከካለ ነገ ደግሞ ለሌሎች ሴቶች ወጣት ምን ልጅ ለገዳይ እንደሚሰጡ ስፔሻሊ ወጣት ሴቶች ጥንቃቄ ያደርጉ። እንደዚህ አይነት ሰዎች ነገ እናንተን ለማስገደል የእናንተ ማን እንደገደላችሁ ለመደበቅ አሁን ከቀነኒ ተማሩ። ስፔሻሊ ወጣት መደበቅ ይቻላል ማለት በእነዚህ የተወሰኑ 20-30 ግሩፖች የቀነኒ እውነት ይደበቃል። ፎቶ ልክ አይደለም ነው ደም የነካ ምንጣፍ የለም በማለት በእነዚህ ግሩፖች ነው እና የሚናፈሰው በእነዚህ ግሩፖች ነው እና ለቀነኒ ድምፅ የሆኑት በሙሉ አካውንት የተዘጋ ነው። የእኔም ነገር ሊዘጋ ይችላል እና በእነዚህ 30 ግሩፕ ወይም ደግሞ ከውስጡ 25ቶቹ ናቸው ውሸት ነው ይሄ የፎቶ ውሸት ነው እያሉ ሌላ ፔጅ ላይ የኛ ስም እንዲጠፋ ስፔሻሊ እሷ ናት የምታመጣው ፎቶቹን እና ከብዬ ሀገር በሚኖሩ ሴቶች እንድሰደብ የሚያደርጉኝ እነዚህ 30 ግሩፖች ውስጥ ሜቢ 25ቶቹ ናቸው እና በ25 ሰው በ25 ግሩፖች ገንዘብ ማሰባሰብ እውነታዎቹን ለመደበቅ እንትን ምንድን ነው የሚባለው ጊፍት የቀነኒ ሞት ሰለብሬት ሲያደርጉ የነበሩ ነው እና ተማሩ። ከቀነኒ ሞት ላይ ተማሩ እባካችሁ እና ትይቅ በማንኛውም ያራዳ ልጅ ትይቁ በጣም አሁን እዚህ ጋር እዛ ጋር ብዙ የሚታወቁ ሰዎች አሉ አብረው የበሉ ስስቁ የሚያሳዩ ሚዲያ ላይ ምናምን። ግን እቺ ልጅ የለችም አሁን እዛ ላይ አልተገኙም። አሁን እዛ አርባ ማለት እንትን አይደለም ኑ ወጣችሁ ተናገሩ ስለ አንዱ ዓለም መጥፎ ነገር ንገሩን ወይም ደግሞ ስለ ቀነኒ አውሩ አይደለም የተባሉት። በቃ ተሰምቷችሁ ከሆነ በዚህ እቺ ልጅ አሁን ዛሬ በህይወት የለችም፣ አብራችሁ የለችም። ከዚህ በኋላ ቪዲዮ እናንተ ጋር ተሰራም ሰው ቢያንስ ሀዘናችሁን ንገሩን ብለን እናስብ ነበረ። ወጥቶ ነፍስ ይማር አፈሩን ገለባ ያድርግልሽ ቢሏት አንድ ነገር ነበር። ግን ይሄን አላደረጉ። በጣም ነው የሚያሳዝነው ለመናገር። እኔ በጣም አዝኛለሁ እና ከዚህ በኋላ ምንም ነገር አልጠበቅም ከነዚህ ሰዎች። እኔ ምን አይነት ጨካኞች እንደሆኑ ማየት ችያለሁ። በጣም ነው የእውነት ያዘንኩት። እንደው ከባህል አንጻር ቢካዝ እኔም አንተም እና ሆርም ሌሎችም የመጣንበት ከየትኛው ማህበረሰብ እንደሆነ እናውቃለን እና ከማህበረሰቡ ራሱ እንደዚህ አይነት ጭካኔ የለምና ኬዝ ነው የመጡት ማለት ቢካዝ ማህበረሰቡን ወክለው ነውና በአመት አንዴ ሬቻን ለማክበር የሚመጡት ያንን ህዝብ ወክለው ነውና
ነውና እኛ ሶስታችን ይሄ ተሰምቷል። ዋይ እነሱ በዚህ ድረስ የጨከኑት ማለት አይደሉም ወይስ ምንድን ነው? ቢካዝ እናንተም እንደ ሴት ነው የሆዳችሁ እንደ እናት ተሰምቷችሁ ነው። እነሱ አይደሉም ወይስ የእነሱ የተለየ ነው? ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም። እንዴት ናችሁልኝ? እንግዲህ ቀነኒ ጉዳይ አወዛጋቢ ሆኗል። ጓደኞቿ በጣም በምሬት በንዴት እየተናገሩ ነው ያሉት። አብረዋት የነበሩት እነራቼ ተስፋዬ ጭራሽ አናቃትም ብለው እንግዲህ ነው የካዷት ማለት ነው። በጣም ያሳዝናል። አርባው ላይ እንግዲህ የትኛውም ጓደኞቿ አልተገኙም ማለት ነው። ትላንትና አርባዋ ነበር። ከትላንት ወዲያ ሐሙስ ዕለት የቀነኒ 40 ቀኗ ነበረ። እንግዲህ 5 ጊዜ በቀጠሮ እየተደረገ 40 ቀን ሞልቷታል ማለት ነው። አንድም ሳይገኝ ለ5 ጊዜ ቀጠሮ አሁንም ደግሞ የመጨረሻው የትላንትናው የነበረውም የችሎት ጉዳይ ማለት ነው ለ10 ቀን ቀጠሮ ተሰጥቷቸዋል። አሁንም ምርመራ አልጨረስንም በማለት እንግዲህ እየተወዛገበ ነው ያለው። የቀነኒ ነገር የውሃ ሽታ እየሆነ ነው ማለት ነው። በጣም ያሳዝናል። ፍትህ ለቀነኒ ሁላችንም እንበል ማለት ነው። አፈሩን ገለባ ያርግላት፣ ለቤተሰቦቿ መጽናናትን ያድልልን እንመኛለን። በጣም በሚያሳዝን ሁኔታ የቀነኒ ጉዳይ እንግዲህ ሁሉም ነገር ድብስብስ እየተደረገ ተድበስብሶ እያለፈ እንደሆነ ነው እያሳየን ያለው ማለት ነው። በጣም ያማል። ፍትህ ለቀነኒ የሚሉ ሰዎችም አካውንታቸው እንግዲህ ሪፖርት እየተደረገባቸው ነው ያለ። ያስፈራል። በአሁን ሰዓት በጣም አሳዛኝ ዜና ነው የምንሰማው። እንግዲህ አንድ ሰው አብሯችሁ ሲበላ ሲጠጣ ለካ ስትኖሩ ብቻ ነው። ስትሞቱ እንግዲህ ምንም አይነት ነገር አለው የሚላችሁ ሰው የለም ማለት ነው በዚህ አይነት። ምክንያቱም ቀነኒ ማለት ነው በፊት በነበረችበት ሰዓት ብዙ ጓደኞች ብዙ ወዳጆች ነበሯት። ዛሬ ላይ ግን ህይወቷ ካለፈ በኋላ ለ40 እንኳን ሻማ የሚያበራላት ሰው ነው ያጣችሁ ማለት ነው። አንድ ጓደኛ ተገኝቶ ከቤተሰብ ጋር አይዞሽ ብሎ ያለ የለም። እናትየውን እንኳን እንዲያነባች ማለት ነውና ያሳዝናል በጣም። ጓደኝነት እንዲህ ከሆነ ጥንቀር ብሎ ቢቀር ብቸኝነት ምን አለኝ እንዴ? ብቸኝነትን እኮ ማጣጣም እኮ በጣም ጥሩ ነው አንዳንዴ ማለት ነውና ያሳዝናል። ፍትህ ለቀነኒ ሁላችንም እንበል። ዛሬም የቀነኒ ነገር እንግዲህ እንዳይረሳ እንዳይደባበስ ሁላችንም ፍትህ ማለት አለብን። ያው ዝምታቸውን ሰብረዋል ጓደኞቿ። ለምን ዝም አሉ? ርቼ ተስፋዬ እንግዲህ ሁሌም ከሷ ጋር ቪዲዮ አለው ኢንተርቪው አለው እንዳሳየዋችሁ ብዙ ድራማዎች ሲዘፍን ምን ሲል ከአንዱ አለምም ከሷም ጋር አይተናል በቪዲዮ። ግን አላቃትም ነው ያለው ማለት ነውና በጣም ያሳዝናል። አንዳንዴ እኔ እንኳን ቢልም አልፈርድበትም። አንዳንዴ ለምንድን ነው ካላችሁ እውነት ኢትዮጵያ ውስጥ እውነትን ከተናገረ ሰው ያው ህይወት አይኖርም። ስለዚህ እሱም ለህይወቱ ፈርቶ ስለሚሆን ብዙም አትጫኑት፣ አትፍረዱበት ነው የምለው እኔ ለረች ማለት ነው። ምክንያቱም እውነትን የተናገረ ሰው ብዙ እድሜ የለውም ኢትዮጵያ ላይ። ለራስ ይፈራል አንዳንዴ ሰው ማለት ነው። ስለዚህ አላየውም ማለት ጥሩ ነገር ስለሆነ ነው። በቃ ከዚህ በፊትም ተናግሯል ረች እኔ አላቅም ስለነሱ ምንም ነገር ማወቅ አልችልም። መጥፎ ነገር እንድናገር አትገፋፉኝ፣ ያላየሁትን ነገር መናገር አልችልም ብሏል። እውነቱን እኔ ደግፌዋለሁ። ምክንያቱም በአይኑ አላየም፣ በዛም ሰዓት የለም ይሄ ብጥብጥ ሲነሳ። ስለዚህ ምን ብሎ ምን ይመስክር? ግን ነፍስ ይማር ማለት ነበረበት፣ 40 ላይ መገኘት ነበረበት እንጂ ሌላ ክፉና ደግ የሚናገር ብዬ እኔ ያልገፋፋው። ምክንያቱም ያላየውን ያልሰማውን ምን ያውራ? ይሄም ከባድ እኮ ነው። ምስክር እኮ ማለት በአይን ሲታይ ነው ትክክለኛውንና ጓደኛ ስለነበረ ብቻ ስለነሱ ህይወት አውቃለሁ ብሎ መዘባረቅ አይችልም። ለዛ አትፍረዱበት።